ይህ ጥሩ መጽሐፍትና እውነተኛ ታሪኮች ተተርከው የሚቀርቡበት ቻናል ነው። ሰብስክራይብ በማድረግ ይጀምሩ። ጅዳ ነኝ ይላል የመጽሐፉ ርዕስ። ከጸጋ ዮሐንስ፣ ተራኪ ፋንታ ገብረ ማርያም። መጀመሪያ ስገባ ከዋናው በር ግራና ቀኝ የቆሙ ባለ 6 እጆች አስፈሪ ሰው መሳይ ፍጥሮች በጠቆረ ድንጋይ ተቀርጸው ወደ መቃብር ስፍራ እንኳን ደህና መጡ ይግቡ የሚሉ ይመስል 6ቱን እጆቻቸውን በየአቅጣጫው ቀስረው ያስበረግጋሉ። ጸጥ ረጭ ጨለም ያለው ቤት ውስጥ ገብቼ ቆሜ ሳለው ድምጿ ከአካሏ የበረታ ሰውነቷ ከድምጿ እጅግ ድክምክም ያለች ሴት መብራት አብርታ ያለምንም ፈገግታ ለደቂቃዎች አስተዋለችኝ ከላይ እስከታች። ለእርሷ ምን እንደገረማት ባላውቅም እኔ ግን እንደዚህ የድምጽና የአካል ልዩነት አይቼ ስለማላውቅ ይኸው ጉዳይ አስደመመኝ። ምን ሂና በዚህ በኩል የሚል ትዕዛዝ ሰጥታኝ ረጅሙን ኮሪደር ተከተልኳት። ስራውን ያገኘችልኝ ሴት ባሏ ስለ ሴትዮዋ የነገራትን ሁኔታ አስቀድማ ብትነግረኝም የሴትዮዋ አስፈሪነትን በተረት ላይ ከሚነገሩት አስማተኛ ሴቶች በላይ ሆኖ አገኘሁት። ቤቱም እንደ መቃብር የከበደ ቀፋፊ ስሜትን የሚፈጥር ነበር። በቤቷ የደረስኩት ገና በቀኑ ቢሆንም የሰራተኛ ክፍል እንዳደረሰችኝ ሌሎች እንደሚያደርጉት ስለ ስራዬ ሁኔታ ምንም ሳታብራራ ነቢ ተኝ ብላኝ ሄደች። እኔ አረበኛ አልገባኝም ወይስ እቺ ሴት ልታስተኛኝ ነው የቀጠረችኝ? ብቻ እኔ እንጃ። ጸጥ ባለው ቤት ውስጥ የነገሰው የብዙ ሰዓቶች ድምፅ ቲክ ታክ እያለ ሙሉ አእምሮን ሰብስቦ የመግዛት ኃይል አለው። ይህ ድምፅ ሙሉ ሐሳቤን እየወሰደ ከዚህ በፊት በማላውቀው አይነት ምስጥ እንድል አድርጎኝ በፍራቻ ስለዘፈቀኝ ድምፁን ጠላሁት። በድምፁ ልክም ድው ድው የሚለው የልቤ ምት ድምፁን ጨምሮ በፍራቻ አሰቃየኝ። በር ላይ ያየኋቸው የሐውልት እጆች ተንጋግተው መጥተው እንቅ የሚያደርጉኝ እየመሰለኝ በሩ ላይ አፍጥጬ እንዴት ልከላከላቸው እንደምችል አውጠነጥን ጀመር። ተረጋጋውና ቢመጡ ሰብራቸዋለሁ። ሸክላ ቢበዛ ደግሞ ለስላሳ ድንጋዮች ናቸው። ምን ነካኝ? ምን ነክቶኝ ነው ግን? በጣም ፈራው። በሚቀጥለው ሌሊት እመቤቴ በዚያ ጠንካራ ወንዳማ ድምጿ ስለ ስራ ሁኔታው አስረዳችኝ። የምንተኛው ቀን ነው፣ የምንነሳው ደግሞ ሌሊት። ገባሽ? ያ ማለት የስራ ሰዓትሽ ሌሊት ነው። ቀን ምንም አይነት ኮሽታ መስማት አልፈልግም። የመጀመሪያ ስራሽ በቤቱ ውስጥ ያሉትን ሐውልቶች በአጠቃላይ ማጽዳት ነው። አንድ ሐውልት ላይ ብናኝ አቧራ ማየት አልፈልግም። ለመሬቱ፣ ለእቃዎቹ፣ ለወንበሩ፣ ለመስታወቱ፣ ለመስኮቱ፣ ለወጥ ቤቱ፣ ለባኞው፣ ለነዚህ ሁሉ ጽዳት ግድ የለኝም። ደስ ሲልሽ አጽጫቸው፣ ደስ ካላለሽ ግን ጀሃነም ይግቡ፣ ግድ የለኝም። ሐውልቶቹ ግን በህይወቴ አስፈላጊ ነገሮች ስለሆኑ ተጠንቀቂላቸው። ለነሱ ብዬ የገዛሁት ሻምፖ አለ። ካጸዳሻቸው በኋላ የራሳቸውን ክሬም ትቀቢያቸዋለሽ። በማግስቱ ጠየቀችኝ። ሐውልቶቹን አጸዳሽ? ሐውልት እያለች የምትደጋግመውን ቃል ጋብ ብታደርግና በምትኩ ለቅርጾቹ ትክክለኛ ስማቸውን ሰጥታ ቅርጻ ቅርጾቹን ብትል እኔም ስለሙት ማሰብ ላቆምና ፍራቼም እንዲያበቃ በማሰብ ላረማት ፈለኩና ቅርጻ ቅርጾቹንም ቤቱንም በደንብ አጽድቻለሁ እመቤቴ አልኩና ከወገቤ ሰበር አልኩ። አስበረገገችኝ። ድምጿን አስጩሃ ሐውልቶችን ቅርጻ ቅርጽ ብለሽ እንድትጠሪያቸው አልፈቅድልሽም። ስማቸው ሐውልት ነው፣ ገባሽ? ሐውልት። ራሴን በእሽታ ነቀነኩ። ሁሌ ማታ ማታ አንድ ሰዓት ላይ ሽርጥ ያሸረጡ የሆቴል ሰዎች መጥተው ለአንድ ትንሽ ድግስ የሚበጋ ጣፋጭ ምግቦችን ትተው ይሄዳሉ። ሊነጋጋ ሲል እንደገና መጥተው ያልታጠቡ ዕቃዎችን ሰብስበው ይመለሳሉ። በሳምንት አንዴ የላውንደሪ ቤት ሰዎች መጥተው የቆሸሸውን የቤቱን ልብስ ሰብስበው አጥበው ተኩሰው ይመለሳሉ። እንዲህ አይነት ቤት አጋጥሞኝ አያውቅም። ሴትዮዋ በጣም ሀብታም ሆና ግን ደሃ ለመሆን እየጣረች ያለች ትመስላለች። የምግቦቹ የሆቴሉ ወጪ ቀላል አይመስለኝም።
ለምን እንደ ሌሎቹ የወጥ ቤት ሰራተኛ ቀጥራ እቤቷ የጣፈጠ ምግብ በቀላል አስቤዛ የማድረግ ሐሳብ እንደሌላት አላውቅም። ገንዘቧን ለማውጣት መንገድ የምትፈልግ አይነት ናት። እርሷ እንዳለችው ሐውልት የማጽዳት ስራዬን በሚገባ አከናውናለሁ። ሐውልቶቹ ከስራቸው የወከሉት ሬሳ ባይኖርም በየቦታው በሰው ቁመት ልክ ተገትረዋል። በሐውልቶቹ ብዛት ያህል በየቦታው ተሰቅለው የሚታዩት የቀን መቁጠሪያዎች ቤቱን የተለየ አድርገውታል። ምን አይነት ቤት ነው? ሰዓት፣ ቁጥር፣ ቀን፣ ቁጥር፣ ሐውልት፣ ሰዓት፣ የቀን መቁጠሪያ ማለት የፈለጉት ሞትን ይሆን እንዴ? ሞት እኔ እንጃ። ብቻ ስነቃም ስተኛ የሰዓቶቹ፣ የቀን መቁጠሪያዎቹ፣ የሐውልቱ በብዛት መገኘት ሞትን በጥሞና እንዳስብ አድርጎኛል። በዚህ ቤት ትልቅ ሚስጥር እንዳለ ስለገመትኩኝ ብቻ ፍራቼን ዋጥ አድርጌ ስራዬን ለመቀጠል ባስብም ስለ ሞት ማሰቤን ማቆም ያለመቻሌ ግን እንዳያሳብደኝ ፈራው። ከህብረተሰቡ ተገሎ ብቻውን የቆመው ይህ ቤት ስልክ የለውም፣ ቴሌቪዥን የለውም፣ ሙዚቃ የለም፣ ጋዜጣ የለም፣ የሚመጣ የለም፣ ሐውልት ብቻ። የሴትየዋ ሁኔታ ደግሞ ልብሷን አዙሮ መልበስ፣ ጫማ አጣሞ መልበስ። እብድ ናት? እኔ እንጃ። ንግግሯ ውስን ነው። ስለ ጤንነቴ ጠይቃኝ አታውቅም። ሰላምታ የለም። ሐውልቶችን አጸዳሽ ብቻ ነው የምትለው። አንድ ቀን የትኛውን ሐውልት ትወጃለሽ አልኳት። መሞት ወደድሽ ዛሬ? መሞት ስትወጂ ሐውልት እንድቀርጽልሽ ንገሪኝ። ዘር ማንዘሮችሽ ሊረሱት የማይችሉት አይነት ሐውልት ልቀርጽልሽ ቃል እገባልሻለሁ አለችኝ። በስመ አብ ምን ገፊዋ ናት አልኩኝ በሆዴ። እኔ ገና 20ዎቹን ዓመታቴን በደንብ ሳላጣጥም ለወደፊቴ በማሰብ ደፋ ቀና ስል ባጭር ልትቀጨኝ? ሐውልት ልቅረጽልሽ የሚለው ጥያቄዋ ያስገርመኛል። የተለያየ ቤት የተለያየ የህይወት ልምድ አለው። እኔም ለስራ የሚቀያይራቸው ቤቶች በገንዘብ ብቻ ሳይሆን የህይወትን ድሎት፣ ሐዘንን፣ ችግርን፣ ተስፋን በመጠኑም ቢሆን በሌሎች እያየው ብቻ ለራሴ ኖሬያለሁ። ለምን እንደሆነ እኔ እንጃ። ይህ የቤት ሰራተኝነት ስራዬ ወደፊት ለሚኖረኝ ህይወቴ የማይበገር ጥንካሬን የካበልኝ ይመስለኛል። የብዙ ህይወቶች ቅንብርም ጥሩ ትምህርት ሰጥቶኛል። ልጅ ሳልወልድ የህፃን አያያዝ የምታውቅ እናት፣ ሚስት ሳልሆን የባል አያያዝን አውቄያለሁ። ለሴት ትልቁ ልምዷን ማለት ነው። የሰው ሚስጥር የማወቅ ጉብዝናዬን ተጠቅሜ ከዚህ ድብርታም ቤት ለመውጣት ብጥርም ማወቅ አልቻልኩም። ብቻ ብዙ ሚስጥሮች እንዳሉ ይሰሙኛል። አንደኛ የባልና ሚስቶቹ የእድሜ መራራቅ፣ ሁለተኛ ሐውልቶቹ፣ ሶስተኛ የእመቤቴን የመኝታ ክፍል እንዳይም ሆነ እንዳጸዳ ያለመፈቀዱ ሁኔታ፣ አራተኛ የእመቤቴ ጸባይ እንዲህ እንዲሆን ያደረገውና የገፋፋው ምክንያት ዋና ዋናዎቹ ናቸው። ጓደኞቼ እና ቅድስት የሰው ሚስጥር ላይ የማድፈጤን ጉዳይ ከአወራሬ ስለሚያውቁ አጉል ጸባይሽን ትተሽ የራስሽ ህይወት ላይ ብታደፍጪ ይሻልሻል ብለው ይገስጹኛል። እግዚአብሔር ለዚህ ግርድና ባይዳርግሽ ኖሮ ጥሩ የወንጀል መርማሪ ወይ ሚስጥር ፈልፋይ ሰላይ ይወጣሻል። አእምሮሽ ነገር ለመገጣጠም፣ እግሮችሽም ኮቴ የማያሰሙ፣ ጆሮዎችሽም ሳተላይቶች ናቸው ብለው ይተርጉኛል። እኔም የሚያስደስተኝ ልማድ ስለሆነ ሳላፍር በተለያየ መልኩ ልጠቀምበት ወደኋላ አልልም። የስራዬ መጨረሻ አመድ አመድ፣ ቀለም ቀለም፣ ብረት ብረት ወደሚሸተው ቀፋፊ ክፍል ገብቼ ጅምር ሐውልቶችን ማለቅ አለማለቃቸውን ማየት ነበር። ካለቁ የሚሰጣቸውን ቦታ እመቤቴን ጠይቆ እንደ ሌሎቹ ሐውልቶች የጽዳት አገልግሎት እንዲሰጣቸው የማድረጉ ጥብቅ ትዕዛዝ ተሰጥቶኛል። ግራ የሚያጋባው ነገር የሐውልቶችን ማለቅ አለማለቅ ራሴው አውቄ ስራ መጀመሬ ነው። ሴትዮዋ በዚህ ጉዳይ ገና ስገባ አስጠንቅቀኝ፣ እኔም ተስማምቻለሁ። ይህን ካላደረኩ ግን በደሞዜ እንደምትመጣብኝ ተነግሮኛል። ራሷን የምትመስል ሴት ምስል እየሰራች ባለችበት ሰሞን ከመቅረጫ ክፍሏ ስትወጣ እንባዋን ስትጠርግ 1-3 ጊዜ አጋጥማኛለች። ሰው ለራሱ ሐውልት ማዘን ቢችል
በእርግጥ ከሷ የበለጠ ለማዘኑ ጥርጥር የለውም። ደግነቱ ሰው ለራሱ ሐውልት እንዲያዝን እድል አልተሰጠውም። እና ለምን ይህቺ ሴት እድሉን ያገኘች ይመስል ስለ ራሷ ምስል ሐውልት ቀርጻ ታነባለች? የእንባዋ ምክንያት ባይገባኝም ከፍቷት ሳይ ሆዴ ይንቦጫቦጫል። ጨረስኩት ብላ የደመደመችው ሐውልት ያላለቀ መስሎኝ እስኪያልቅ ስጠብቅ ጉድ ሰራኝ። ይሄው የራሷን መልክ የያዘው ሐውልት አንድ ጡት ብቻ ነው ያለው። እኔ ሁለተኛውን ጡት እንዲሰራልት ስጠብቅ በአንድ ጡት ብቻ ጸናና ደሞዜን አስቆረጠብኝ። መቼም ስምምነት ነውና አልተቃወምኩም። ግን ለመጀመሪያ ጊዜ እመቤቴ ፊት ቆሜ ባለ አንድ ጡት ሴት ተፈጥራ እንደምታውቅ ተከራከርኩ። ለነገሩ እዚህ ቤት ገና ስገባ ያፈጠጠብኝ እነዛ ባለ 6 እጆች ጥቋቁር ሐውልቶችን የመሰለ ፍጡር የለም። ብቻ በዚህ አንድ ጡት ጥያቄ መረታት የለብኝም። በቀስታ እንድቀርባት ጠየቀችኝ። ቀረብኳት። በእጇ 2-3 ጉንጬን እንደሚስም ሰው አመቻችታ ባለ በሌለ ኃይሏ በጥፊ አጮለችኝ። ጆሮዬ ጭው ሲል ተሰማኝ። ግን ጥፊው ለሷ ዞሮ ያሳመማት ይመስል ከኔ ቀድሞ የሷ ፊት ቲማቲም መሰለ። ይህ ጥያቄ ከኔ ጥፊ ልቅ ሳያማት የቀረ አይመስለኝም። ለ5 ሰዓታት ያህል እንዳይሽ አልፈልግም፣ ተደበቂ፣ አለበለዚያ ከዛ በፊት ካየሁሽ የማደርግሽን እኔ ራሴ አላውቅም አለችኝና ራሷ ከራሷ ፈራችልኝ። ያለችኝን 5 ሰዓት ክፍሌ ተደብቄ ስወጣ ፊቷ ላይ ምንም እንዳልተፈጠረ ሆኖ እርጋታን አነበብኩ። ከአናደዳት የአንድ ጡት ነገር በፊት የነበራት ፊት ተመልሶ ቀዝቃዛ አስተያየቷን አስፍናለች። ይህች ሴትዮ ካየኋቸው ሴቶች ሁላ ደስ የሚል ጸባይ አላት። ቅድም ተጣላን፣ አሁን ሰላም ነን። ጥላችን ላይ ቂም ሳትይዝ እንድትረሳው 5 ሰዓታት ብቻ የሚፈጅባት ከሆነ ባሏና ዘመድ አዝማዶቿ በዚህ ጸባይዋ እድለኞች ናቸው ማለት ነው። ግን ዘመዶች፣ ጓደኞች፣ እናት፣ አባት ቢኖራት ነበራ። ስራዬን ወደድኩት። እንደ በፊቱ ሳይሆን የዚህ ቤት ጥበብ እየታየኝ መጣ። የእመቤቴ ችሎታ እጅግ የሚደነቅ መሆኑን አመንኩ። ያስፈራሩኝ ቅርጾች ለኤግዚቢትነት ከሚቀርቡ ጥበቦች አይተናነሱም። ቅርጻ ቅርጾቹ ውስጣቸው ያፈኑትን ሐዘን ቀስ በቀስ በውበታቸው ያነቡታል። ደጋግሞ ሲታዩ ማለት ነው። ራሷን ጥበብ ውስጥ የደበቀች ምስኪኗ ሴትም በደንብ ስትታይ ከላይ የሸፈናትን የቁጡነት መንፈስ ተገርስሶ በምትኩ ደግነትን ከልክ በላይ የተጎዳ ስብር ያለ ልቧን ሐዘኗን ቀስ እያለ እንደ ቅርጻ ቅርጾቹ ይገለጣል። በቅርጻ ቅርጾቹም በእመቤቴም እየተደመምኩኝ መጥቻለሁ። የቅርጻ ቅርጾቹን ውበት ለማድነቅ ማንም ሳያይ አዳዲሶቹ ገና ያላለቁ ቅርጻ ቅርጾች ወደሚገኙበት ክፍል ከመግባቴ በፊት ሰዎቹ ፎቅ ላይ እንዳሉና እንደሌሉ በትክክል አረጋገጥኩ። መብራት አበራውና ማየት ስጀምር ኮቴ ሰማሁ። ያለ ስራ ሰዓቴ ስለሆነ ለመግባቴ ምክንያት ማቅረብ የምችል ስላልመሰለኝ ገብተው እስከሚወጡ ድረስ ቁም ሳጥን ስር ገባሁ። እመቤቴ ከተደበቅኩበት ፊት ለፊት ተሰቅሎ ያለ ስዕል አወረደችና ግርግዳው ላይ ያለ ማብሪያ ማጥፊያውን በጣቷ ተጫነች። ከጎን ያለ ግርግዳ ብርግድ ብሎ ተከፈተ። ደነገጥኩ። ግርግዳ መሳዩ ገጽታ የሚከፈት የሚዘጋ ምስጢራዊ መደርደሪያ ሆነ። ቀጠለችና በመስታወቱማ ፕላስቲክ የተቀመጠ ዱቄት አወጣች። ከዱቄቱ በትንሹ ወረቀት ቆንጥራ ጠቀለለችና በጥንቃቄ መልሳ እንደገና ያንን ማብሪያ ማጥፊያውን ተጭና ግርግዳውን እንደነበረ መለሰችው። ስዕሉን ሰቅላ ሁሉም ነገር እንደበፊቱ መሆኑን ለማረጋገጥ ገልመጥ አለችና ዘግታው ወጣች። በሚቀጥለው ቀን ምሽቱን የሚያሳልፉበትን ሳሎን ሳጸዳ ጠረጴዛ ላይ ያንን ዱቄት ስትቆነጥር ያየሁትን ትንሹን የወረቀት ኪስ አገኘው። ውስጡም የቀረ ዱቄት አለ። እጄ ላይ በትንሹ ፈሰስ አድርጌ በጣቶቼ ነካውና እየፈራው ምላሴ ላይ ያደረኩኝ። ስኳር ስኳር ይላል። መርዝ እንዳይሆን ስለፈራው የነበረበት ትቼው ስራዬን ቀጠልኩኝ። የመደርደሪያው ነገር እንቅልፍ ነሳኝ። ልክ ሰዎቹ ሲተኙ ጠበቅኩኝና በእርጋታ ሚስጥረኛውን ግድግዳ ጠቅ ጠቅ አድርጌ ከፍቼ በውስጡ ያገኘሁትን የፎቶ አልበም ይዤ ወጥቼ
ክፍሌ ቁጭ ብዬ ማገላበጥ ጀመርኩ። በእድሜ በጣም የሚያንሳት ወጣቱ ባሏ አልበሞች ውስጥ አንድ ቦታ እንኳን የለበትም። በምትኩ በልጅነቷ ባል ክንድ ውስጥ እንዳለች በቬሎ ደምቃ ትታያለች። አፍንጫዋ ስር ያለው የተፈጥሮ ምልክትን እዚህ ፎቶ ላይ ባላየው ኖሮ የአሁኗ ሴት ናት ለማለት ያስቸግረኝ ነበር። በጣም ቆንጆ ነበረች። አልበሟ ላይ ያለ ፈገግታዋንም ከገባው ቀን ጀምሮ አይቼው አላውቅም። የልጅነት ባሏ ይፍታት ይሙት እርግጠኛ ባልሆንም የሐውልቶቹና የሐዘኗ መንስኤ የባሏ ሞት ይሆናል ብዬ ገመትኩኝ። ደብተሮቹ ሁሉ የተጻፉት በአረብኛ ነው። ድንገት ከስር ውትፍ ያለች ጎስቋላ ቀይ ደብተር ቢጤ ላይ አይኔ ያረፈ። አንስቼ ሳገላብጣት በተለያየ አይነት ብዕር የተሞነጫጨረ ጽሑፍ አለው። የብዕሩ መለያየት በተለያየ ቀናት መጻፉን ያመለክታል። ያለምንም ፍራቻ ደብተሯን ለቀም ሳደርግ ያችን ግብፃዊት አረበኛ ቃላቶቹን እንደምትተረጉምልኝ በማመን ነበር። በእረፍት ቀኔ ደብተሯን ይዤ ግብፃዊቷ ቤት ስሄድ በፍላጎት የበራ ፊቴን አይታ ናፍቄሽ ነው አይደል ብላ ቀለደች። ነአም አዎ አልኳትና ቀርታ ያመጣችልኝን ከባድ የቱርክ ቡና እምቢ አልኳት። እንዴ የቱርክ ቡና የምትወጂ መስሎኝ ነበር አለችኝ። ወድጄው አላውቅም። ሀገራችን የቡና እናት መሆኗን ታውቂያለሽ። እንዴት ታዲያ የሌሎች ቡና ይጥመኛል? እሺ ለዛ ነው። እሺ ለምን ቁም ነገር መጣሽ? ስራ አባረሩሽ እንዴ አለችኝ። አይ አንድ የማስታወሻ ደብተር አገኘው። የተጻፈበትን ነገር ለማወቅ ጓጉቼ ነው። ደብተሩን ያገኘሁት በቆሻሻ መጣያ ውስጥ ስለሆነ ያን ያህል አስፈላጊ ነገር ያለው አይመስለኝም። ሆኛ ሐሳብ ስላለኝ ነው። ትርጉሙን በእንግሊዘኛ ቃል በቃል እንድተረጉምልኝ ነው ያመጣሁት። ለዛ ዋጋ በልብስ አጠባ አስማማለሁ። በሚቀጥለው እረፍቴ ማስታወሻው ላይ ያለውን ጽሑፍ ለማወቅ በመቋመጥ በርሬ ስለመመጣ አደራሽን አልኳት። ሳምንቱን ሙሉ ባገኘሁት አጋጣሚ እዛ መቅረጫ ክፍል እየገባው መደርደሪያው መከፈት አለመከፈቱን እንዲያስታውቀኝ ማብሪያ ማጥፊያውን የሸፈነውን ስዕል ላይ ሳያስታውቅ ለምልክት ያስቀመጥኩትን የወረቀት ቁራጭ እያየው የማስታወሻዋን መሰረቅ እንዳታውቅብኝ ተሳቀቅኩኝ። የእረፍቴ ሰዓት ደረሰ። ወደ ግብፃዊቷ ቤት ከነፍኩ። ውሸታም ነሽ አለችኝ ገና ስገባ። ይህን የመሰለ ጽሑፍ ያቀፈ የግል ማስታወሻ በቆሻሻ መጣያ ውስጥ ወይ ሳይቃደድ ወይ ሳይቃጠል አይጣል። ከየት አመጣሽው? እመቤትሽ ታሪኳን የሚተርከውን ማስታወሻን አንቺ እንድታነቢው አስተካክላ በቆሻሻ መጣያ ውስጥ ከመጣል ይልቅ ጋዜጦች ታሪኳን በመጀመሪያ ገጾቻቸው ላይ እንዲያትሙት መላክ ይቀላት ነበር። እሺ አለችኝ። ሚስጥሩን ለማወቅ አይኔን በልጥጬ ያመጣውበትን መንገድ ባጭሩ አስረዳዋት። በእውነቱ ቃል በቃል ተርጉሜልሻለሁ። ማንበብ ስጀምር በፊልም የሚከሰት ታሪክ እንጂ እውነተኛ አልመስል ብሎኛል ብላ አጋነነችልኝ። በተጨማሪም የዚችን ሴት የተለየ ስለመሆን ባሌ ሁሌ ተገርሞ ሲያወራልኝ ሳላውቀው በደንብ ላውቃት በውስጤ ሳልጓጓ አልቀረሁም። ከዚህ የሚቀጥል ሌላ ደብተር አለ፣ ፈልገሽ አምጪና እናንብበው። ሰው የራሱን ህይወት በየጊዜው አጋጣሚውን፣ ደስታውን፣ ፍቅሩን፣ ስሜቱን፣ ሐዘኑን ቢጽፍ ሁሉም ሰው በራሱ ታሪክ ጀግና ደራሲ ይሆን ነበር። ታውቂያለሽ፣ የዚች ሴት ታሪክ ያሳዝናል። እኔም በየቀኑ የሆንኩትን ብጽፍ የህይወቴን ልዩነት ለማወቅ ይረዳኛል። ግን የኔ ህይወት በጣም ቀላል ናት። አዘነች፣ ገረመኝ። ነገረ ስራዋ ያሳዝናል ባለችው የእመቤቴ ታሪክ ቀንቻለሁ የሚል አይነት ሆነብኝ። የኔ ህይወት አሰልቺና ተደጋጋሚ ነው። አዲስ ነገር ተፈጥሮብኝ ወይም ራሴው ልፈጥር ሞክሬ አላውቅም። ጠዋት እነሳለሁ፣ ልጄን አጥባለሁ፣ አበላለሁ፣ ለባሌ ምሳ ሰራለሁ፣ ከምሳ በኋላ ልጄን አስተኛለሁ፣ ለባሌ ቡና አፈላለሁ፣ ማታ ባሌ ከመምጣቱ በፊት ልጄ ያተራመሰውን ቤት በትክክል አስተካክላለሁ፣ ባሌ ደክሞት ይመጣል፣ ትንሽ ቁጭ ብለን ቴሌቪዥን እናያለን፣ አንዳንዴ እንደ ባልና ሚስት፣ አንዳንዴ እንደ እህትና ወንድም እንተኛለን። በጣም አንጣላም፣ በጣም አንፋቀርም። አንዳንዴ ልጃችንን ልናጫውት የመጫወቻ ስፍራ፣ አንዳንዴ ደግሞ ሱቅ እንሄዳለን። ታዲያ እኔ እንደዚች ሴት ስለ ህይወቴ መጻፍ ቢኖርብኝ
በየወሩ መጀመሪያ ላይ የአንድ አንቀጽ ውሎዬን እጽፍና ከዛ በየቀኑ ደግሞ እንደ ትላንትና እንደ ትላንትና እንደ ትላንትና እያልኩ የቀሩትን 29 ቀናት እንደ ትናንትና ብዬ ልደመድም ነው ማለት ነው። ታዲያ ይህን ህይወት ትይዋለሽ? ውስጤ ሁሌ የሚያልመው ነገር ክንፍ ላውጣና ልብረር ይለኛል። ይህ ጉዳይ ደስተኛ አያደርገኝም አለችኝ። የሰይድ እናት እንደኔ ናት ማለት ነው። እኔም መግለጽ አልቻልኩበትም እንጂ የተመሳሰለ ህይወት ይሰለቸኛል። እንዳለችው ብበር ደስ ይለኛል ያለችው አኗኗሯን በጥቂቱም አይቼው ነበር። ይህን ስራ ከመጀመሬ በፊት እዚች ግብፃዊት ቤት ለ15 ቀናት ሰርቼ ነበር። እዚህ ሀገር ከገባው በልጇ ስም እንድጠራት እመቤቴ ሳልላት የሰይድ እናት ብዬ እንዳቀርባት የፈቀደችልኝ ብቸኛዋ አረብ ሴት ነች። ከ15 ቀናት በኋላ ግን የወር ደመወዝ መክፈል እንደሚከብዳት ነግራኝ በሳምንቱ መጨረሻ ላይ ለተወሰኑ ሰዓታት ብቅ እያልኩኝ ልብስ አጥቤ እንድተኩስላት ብቻ በርካሽ ዋጋ ቀጠረችኝ። የሆቴል ሰራተኛው ባሏ ስራው ከብዙ ሰዎች ጋር ስለሚያገናኘው ስራ በቀላሉ እንደሚያገኝልኝ በማመን በርካሽ እሷ ጋር መስራቱን ተቀበልኩኝ። እንዳሰብኩት ስራ አግኝቶልኝ ሐውልቶቹ ቤት አስቀጠረኝ። ከዛ በኋላ ግን ባሏ ስራ ስላስቀጠረኝ ውለቷን እንድከፍል በነፃ እየሄድኩኝ እረዳታለሁ። እኛ አፍሪካውያን እህትማማቾች ነን እያለች ወደ ስጋዋ አቅርባ ከገንዘቡ አራቀችኝ። አዲሱ ስራዬ ላይ ለመስከኔ እርግጠኛ እስከምሆን ሰይድ ጋር በየሳምንቱ መጨረሻ እየሄድኩኝ ከባዱን የቱርክ ቡናና አጠባ ሳልወድ ተጋትሬ ወደ ቤት ይመለስ ነበር። እንዴ ያቺ ትንሽ ማስታወሻ ይህ ሁሉ አሉክ ወጣት አልኳት። በቋንቋ የተነሳ ነው። አረበኛ ለእያንዳንዱ ድርጊት የራሱ የሆነ አጭር ቃል አለው። ታዲያ ወደ እንግሊዘኛው ልተርጉመው ስትይ በአረበኛ የጻፍሻትን አንድ ቃል ለመተርጎም 3-4 ቃላት ተጋግዘው ያችን አንድ ቃል መተካት አለባቸው። አረበኛ ሰፊ ነው። ለዚህ ነው በእንግሊዘኛ ሲጻፍ የበዛብሽ። አንቺ ደግሞ በቋንቋሽ ልጽፍ ብትይ ቋንቋሽ ከእንግሊዘኛው ስለሚያንስ በቃላት ብዛት ማለቴ ነው ተመጣጣኝ ትርጉም ለማግኘት ቃላት ማጋጨት ስለሚኖርብሽ ይበልጥ ይበዛል። በጣም አመሰግናለሁ አልኳት። ከመውጣቴ በፊት ዛሬ አጠባ የለኝም፣ በሚቀጥለው ሳምንት መተሽ ማጠብ አለብሽ፣ ቃልሽን ጠብቂ አለችኝ። የምኖርበት ቤት ከግብጾቹ ቤት በጣም ቅርብ ስለሆነ ራመድ አልኩ ቸኩዬ ለማንበብ። እቤት ስገባ እነ ቅድስት የሉ። ተመስገን ንባቡን አያቋርጡኝም። ወረቀቱን ገልጬ ለማንበብ ተደላደልኩ። ምን ነው በጣም የደከመሽ ትመስያለሽ። የስፖርት ቤቱ የገጠመውን አዲሱን የስፖርት መሳሪያ ሰውነትሽ አልወደደው ይሆናል። ለስ ያለ ውሃ የገላ መታጠቢያ ገንዳ ውስጥ ሆይና አብረን እንነከር፣ ቀለል ይልሻል አለኝ ሰሚር ገና ከስራ ሲገባ። ክንዴን ሲነካኝ ክንዴ ውስጡ በጣም የመለብለብ ስሜት ተሰማኝ። ውይ ክንዴን ለበለበኝ አልኩኝ። ከዚያ ጊዜ ጀምሮ በተለይ የግራ ክንዴን የመለብለቡ ህመም የዘወትር ስቃዬ እየሆነ መጣ። ይህ ህመም እያለብኝ ሆስፒታል አልሄድኩም። ባሌንም ስለ ህመሜ ነግሬ ላስጨንቀው አልፈለኩም። እናቴን የገደላት የጡት ነቀርሳ አስቤው አላውቅም። በህይወቴ ለደቂቃ እንኳን ቢሆን የዚህ በሽታ ባለቤት ሆናለሁ የሚል ፍራቻ አልነበረኝም። ለእረፍት ከባሌ ጋር ውጭ ሀገር ለሽርሽር ሄደን በነበርንበት ጊዜ ከባህር ዳርቻ ጉዞ በኋላ ባለንበት ሆቴል በባኞ ቤት መስታወት ሁለቱን ጡቶቼን ሳይ ከቆየው በኋላ ባሌን ጠራውና ጡቶቼን ተመልከታቸው፣ ዛሬ በጣም የሚያስቅ ቅርጽ አላቸው አልኩት። ሰሚር ነገሩን በቀልድ አላለፈውም። ፊቱም እንደመሸበር ብሎ ጡቶችሽ እንደበፊቱ አይደሉም፣ ይህን ከዚህ በፊት አይቻለሁ፣ ያሁኑ ግን አሳሳቢ ለውጥ ነው፣ ሆስፒታል መታየት አለብሽ አለና በሚያጠና አይነት እየነካካ የጡቶችን ዙሪያ ነካ። የግራ ጡቴ ላይ የሚጠጥር ነገር እንዳለ ነገረኝ። ወደ ሆስፒታል እየሄድን እያለ የእናቴን ስቃይና ነቀርሳ በጣም አስታወስኩ። ከልቤም አምላኬ እባክህ የእናቴን እድል አትስጠኝ እያልኩ በጸሎት አነበነብኩኝ። የሚሾፍረው ባሌም ውስጡ የሚተራመሰውን የጡቶቼን ጥርጣሬ እንዳይወጣበት ለማፈን ድምጹን ዋጥ አድርጎታል።
የመጀመሪያው የምርመራ ውጤት ለሁለተኛው ተላለፈ። ሐኪሞቹ ያዩትን ለማረጋገጥ ብዙ አይነት ምርመራ ተጠቅመዋል። ከዶክተሮቹ ፊት ላይ ምን እንደሆንኩኝ ማንበብ ባያቅተኝም እነሱ ግን በግልጽ ስለ ህመሜ አላስረዱኝም። የሚሉት ነገር ቢኖር ተስፋ መቁረጥ እንደሌለብኝ ነው። ዶክተሬ ለሆነ ጉዳይ ካለበት ሲንቀሳቀስ የምርመራ ውጤቴን የያዘውን ፖስታ ሰርቄው ወደ ሌላ ዶክተር ሄድኩኝ። ከዛም ለዶክተሩ የእህቴ የምርመራ ውጤት እንደሆነ ዋሽቸው ስለ እህቴ መጨነቄን ነገርኩት። ዶክተሮቹም የሆነችውን በትክክል ሳይነግሩን እንደገና ለሶስተኛና ለመጨረሻ ምርመራ ቀጠሮ መያዟን ዋሽቼ አስረዳሁት። ዶክተሩ ትንሽ አመነታና በጣም ስለለመንኩት በውጤቴ ስላለው ዝርዝር ነገረኝ። የሰው ልጅ ሊሸከመው የማይችለውን ጭንቀት አሸክሞ ላከኝ። የመጀመሪያው ዶክተሬ ባሌን አፈላልጎ የህክምና መዝገቤን ሰርቄ መውጣቴን ነግሮት በሽተኛዋ ራሷ ላይ የምትፈጥረው ሽብር የህክምና ክትትሏ ላይ ችግር ስለሚፈጥር ነው እኔ ያልነገርኳት አለው። ቅዱሱ ባሌ እንደለመደው ከጎኔ ቆሞ ሁኔታዬን በቁጥጥሩ ስር አዋለው። ሰሃር፣ ለእኔ ስትይ ሁሉን ነገር እንደምታደርጊ ቃል ገብተሻል፣ ትዝ ይልሻል አለኝ። አዎ አልኩት። በሽታሽን በትክክል ትጋፈጫለሽ፣ እኔም ይኸው ከጎንሻለሁ። ለችግራችን መፍትሄ አብረን እንፈልጋለን። ኑሯችንን ከአሁኗ ደቂቃ ጀምረን ደስተኛ ለማድረግ እንጥራለን። እሺ እባክሽ አግዢኝ አለኝ። ለሰሚር ስል ተመልሼ ለመጨረሻው ወሳኝ ምርመራ ራሴን አዘጋጀው። ስካነር የተባለው የምርመራ መሳሪያ የመጨረሻ ተስፋዬ ነበር። ረጅሙ ደረቅ አልጋ ላይ አስተኝተውኝ መሳሪያው ወደሚገኝበት ብርሃናማ ክፍል ለብቻዬ አንሸራተው ሲያስገቡኝ ከዚህ በፊት ከቶ ባልተማጸንኩት አይነት በጸሎት የተማጸንኩ። አቤት ይህ ሁሉ ስህተት ነው፣ ጤነኛ ነሽ፣ ስላስፈራራንሽ ይቅርታ አድርጊልን ቢሉኝ ብዬም ተመኘው። የሆነ ተአምር መጥቶ እንደነበርኩ ጤነኛ እንዲያደርገኝ ለመንኩ። ስካነሩ ግን በጥቶቼ አንሰራርቶ የሚገኘውን ነቀርሳ በግልጽ አሳየ። ስለ ነቀርሳ እርግጠኛ ሲሆን ዶክተሩ በቶሎ ለቀዶ ጥገና እንድዘጋጅና ስለ በሽታዬ ከባሌ ጋር እያለው በግልጽ አስረዳኝ። መላ አካላቴ ተንቀጠቀጠ። አይኖቼ አናንሰው ሊጠፉ እስኪደርሱ ድረስ አነባው። ባሌ አብሮኝ እንዲሆን ባለመፈለጌ ለብቻዬ የሆነ መኝታ አዘጋጀው። ባሌም ሳይረብሸኝ ሁኔታው እስኪበርድልኝና የነቀርሳዬን እውነታማነት አይምሮዬ እስኪቀበለው ጊዜ ሰጠኝ። ለማልቀሱ፣ ለማዘኑ፣ አምላክን ለማማረሩ ድክም ብዬ እስክዝል ድረስ ደህና ጊዜ አገኘው። ጮኩ፣ ፈረጥኩ፣ አጨስኩ፣ የተቀየረ ነገር የለም። ብቻዬን ሆኜ ረጅም መንገድ ተጓዝኩ። ረጅሙ መንገድ አዲስ ሐሳብ አስተማረኝ። በደረቴ የያዝኩትን በሽታ እንደያዝኩት ቁጭ ማለት ያለ መፈለግ አዲስ ሐሳብ ውስጤ ሲያድግ ተሰማኝ። ምስኪኑ ሰሚርን ለምን አሰቃየዋለሁ ብዬ ባሌን የማኮራ ጠንካራ ሴት መሆን አለብኝ አልኩኝ። እቤት ስገባ ጥሩ ራት አዘጋጅቼ ለሰስ ባለ ውሃ ተነከርኩና ተቆነጃጅቼ ሰሚርን ጠበቅኩት። ምንም አዲስ ነገር እንዳልተፈጠረ ሁሉ ተሳስቀን ጥሩ ሌሊት አሳለፍን። ጠዋት ላይ ስለ በሽታዬና ቀዶ ጥገናዬ በርግታ አወራን። በሚቀጥለው ቀን ሆስፒታል አብረን ሄድን። የመረመረኝ ዶክተርም ለቀዶ ጥገናው ብቸኛ ወሳኝ እኔው መሆኔን ነገረኝ። በነገሩ ለማሰብ ብዙ ጊዜ ባልወስድም የሚያዋጣኝን መከረኝ። እኔ ግን ተስፋ በመቁረጥ መሞቴ ላይቀር ለምን ጡቴን እቆረጣለሁ? ሳልቆረጥ ከነሙሉ አካሌ ብሞት እመርጣለሁ አልኩኝ። ሐኪሙ ለበሽታዬ የጥርስ ህመምን ምሳሌ ሰጠኝ። በጣም የሚጠዘጥዝሽን ጥርስ ብትነቂው እፎይታ ታገኛለሽ፣ ይኸውም እንደዛው ነው አለኝ። ከዚህ በፊት ታመሹ በማታውቂው መልኩ የሚያሳብድ ስቃይ በጡቶችሽ ላይ ይሰፍራል። ያኔ አሁን በቀን 4 ጊዜ የምትወስጂው የስቃይ ማስታገሻ ክኒኖች ስቃይሽን መቆጣጠር ያቅታቸዋል። ለእርዳታ ወደ ህክምና ስፍራ መሄድሽ አይቀርም። የዛን ጊዜ ለሐኪሙም ላንቺም አስቸጋሪ የሆነ ቀዶ ጥገና ይጠብቃችኋል። ለበሽታው በጣም እንዲያንሰራራ እድል ስለሰጠሹ የሚኖሩሽን አመታት በስቃይ ራስሽን በመርገም ታሳልፊያለሽ። ስለዚህ እንድንረዳሽ ብቸኛው አማራጭ የግራ ጡትሽን ቆርጦ ማስወጣት ነው ብሎ ተነተነልኝ።
ሰሚር በዶክተሩ ፊት እንባውን አፈሰሰ። ዶክተሩ በአይኑ ሲገስጸውም አይቻለሁ። የኔ ማር መፍትሄ ነው ያሉት የጡትሽን መቆረጥ ከሆነ እኔን የጡትሽ መቆረጥ በፍጹም አይቀይረኝም። ምንም ነገር ቢሆን በጣም እንደምወድሽ ወቂልኝ። እወድሻለሁ በጣም ብሎ ባሌ ጥብቅ አድርጎ አቀፈኝ። አይኔን ጨፍኜ ለጡቴ መቆረጥ ፈጥኜ ተስማማው። ቀዶ ጥገናውን በማላውቀው ሀገር ማድረጉን ባለመውደዴ በዛው ሳምንት ሽርሽራችንን አቋርጠን ወደ ቤታችን መጣን። የምርመራ ወረቀቴን የተቀበለኝ ሐኪም እላዩ ላይ የተቀባ ልዩ ነገር አለው። ልብ ያሰክናል። በቀላሉ እንዳምነው አደረገኝ። ለቀዶ ጥገናው ስኬታማነት መጀመሪያ በሽተኛው ዶክተሩን መውደድ አለበት። ካልወደደው ወደ ሌላ ዶክተር ይሄድ ዘንድ ይመከራል። እኔ ግን የመጀመሪያውን ዶክተርን ወድጄዋለሁ፣ አምኜዋለሁ። እድለኛ ነኝ። እንደሚሉት ከሆነ ጡቶቼ በየቀኑ መቆጣጠር ይገባኝ ነበር። ይህን ባለማድረጌ ነቀርሳው ከቁጥጥር ውጪ ሆኖ ጡቶቼን ጎርቷቸዋል። እየሾለ ለመጣው ጡቴ ደስተኛ ነበርኩ። ስፖርት ቤት እየሄድኩ ስፖርት ሰራ ስለነበረ ስፖርቱ የሰጠኝ ውበት እንደሆነ ነበር የገባኝ። በክንዴ ላይ ለሚወጥረኝ ህመም ቁም መስጠት አልፈለኩም። ወጣትነቴን እስከ መጨረሻው ብቻዬን እየቦረኩ አፍላ ጉልበቴን በስፖርት መገምገም በጣም ያስደስተኝ ነበር። ልጅ ውለጂልኝ እያለ የሚለምነኝም ባሌን ቀጠሮ ሰጠዋለሁ። 32 ወይ 33 ሲሞላኝ እወልድልሃለሁ እያልኩኝ እስከዛ ግን ልጅ አንተ ነህ ብዬ ጥያቄውን እንዲረሳ እየሳምኩ አባብለው ነበር። የሚገርመው ነገር ስለዚህ በሽታ የተጻፈውን የዶክተሮች አባባል ሳነብ ከ30 ዓመቷ በፊት ልጅ ወልዳ ያጠባች ሴት ለዚህ በሽታ የመጋለጧ እድል የቀነሰ መሆኑ ነው። ቆጨኝ። ጥሩ እድል አመለጠኝ። ቢያንስ በአሁኑ ወቅት ፀጉሩን እያሻሸው የማስተኛው ህፃን ልጅ ይኖረኝ ነበር። ካሁን በኋላ ልጅ የመውለዱ ነገር የማይታሰብ ነው ፈጽሞ። ዶክተሪን ስለ በሽታው መንስኤ ጠየቅኩት። ለበሽታው መንስኤ ከግምት በቀር ትክክለኛ መልስ አልተገኘለትም። ብቻ ግምቶቹ ወደ እውነተኛው መንስኤ የቀረቡ አይነት ናቸው። ጭንቀት የሚፈጥረው የሰውነት መኮማተርም ይህን በሽታ ያመጣ ይሆናል ተብሎ ተገምቷል። አንቺ ይሄ በሽታ በምን መጣብኝ ብለሽ ራስሽን አታስጨንቂ፣ የአምላክ ትዕዛዝ ነው ብሎ ነገረኝ። እኔ ግን የእናቴ ነቀርሳ ተከትሎኛል ባይ ነኝ። ሐኪሜ አማራጭ የቀዶ ጥገና ዘዴዎችን አንድ ባንድ ዘረዘረልኝ። እኔም ጡንቻዎችን በመጠቀም የሚካሄደውን ዘዴ መረጥኩኝ። ምክንያቱም ይህ ዘዴ የሆድ ስብን ከመጠቀሙ ዘዴ ያጠረ ቀዶ ጥገና ስለሆነ ነው። ስለ ቀዶ ጥገናው የማስታውሰው ክንውን ወይም ህመም የለም። ከዛ በኋላ ግን ከታሸገው ግራ ጡቴ ይልቅ ግራ ክንዴን ቀፍድዶ የያዘ ኃይለኛ ህመም ተሰማኝ። ህመሜ ሙሉ ጡቴንና በአካባቢ ያሉትን ስቦች ሙሉ ለሙሉ ማስወገዱን ነገረኝ። ፋሻው ሲፈታ ስለሚኖረው ጎድጓዳ ቦታ እንደውም በቀዳዳው ሳምባዬን ወይም ልቤን ስመለከት ብዙ ጊዜ አለምኩ። በህልሜ ያየሁትን በእኔ ላለመድገም ያ ፋሻ ለዘላለም እላዬ ላይ ተጠምጥሞ እንዲቀር ተመኘው። እንደኔ ላለች 24 ሰዓት ሙሉ ስለ ሰውነቷ ቅርጽ ለምትጨነቅ ሴት የጡት መቆረጥ ምን አይነት የቀን አስፈሪ ቅዠት እንደሆነ መገመት አያዳግትም። እጄን ወይም አንድ እግሬን ባጣ ከሚሰማኝ ስሜት የበለጠ ውስጤ ሲቆስል ተሰማኝ። ባዶ የሆንኩ መሰለኝ። ሴትነቴ ትርጉም እንዳጣ ይገባኛል። የቀዶ ጥገናውን ጨርሼ በቀላሉ አልተገላገልኩም። ራዲዮቴራፒ በየቀኑ ለተወሰነ ጊዜ ማድረግ ነበረብኝ። ይህ የህክምና ክትትል ውስጤን እየረበሸው በማስመለስ ብዙ ጊዜ ተቸግሬ ነበር። ከቤቴ እስከ ሆስፒታሉ ያለውን መንገድ ለማየት በጣም አስጠልቶኝ የግዴን ደጋገምኩት። ነገሮቹ እንደ በፊቱ አልነበሩም። በቤቴ ስገባ ሰሚር በጣም የሚጠላውን የቻይናዎችን ቅመማ ቅመም ለነቀርሳ የሚሰጠውን መድኃኒት ሳይድ ኢፌክት እንዳይኖረው የሐኪሞቹን ምክር ተቀብሎ ኩሽናዬን በቻይኖቹ ቅመማ ቅመም ሞልቶልኝ ወጥ ቤቱ በቅመማ ቅመሞች አስቀያሚ ሽታ ታምቋል። እንኳን ምግቤ ውስጥ ገብቶ ይቅርና ሽታው አንገሸገሸኝ።
ሰሚር ግን የበሽታሽን ውጊያ የምንጀምረው ከዚሁ ነው ብሎ በቻይና ቅመም የተንተከተከ ሾርባ አስዋጠኝ። ሰሚር እቤት እስክመጣ በካሮት ጭማቂ አጨማመቅ ጀምሮ ሁሉን ነገር ተምሮ ጠበቀኝ። ጠዋት ላይ ከካሮት ጭማቂ ጋር ብቅ ይላል። ራሱ ጨምቆ ራሱ ቁርስ አዘጋጅቶልኝ ሰራተኛችንን እንኳን ሳያስቸግር ማለት ነው። መልአክ ነው። አልበዛም? በጣም አቀበጥከኝ። ስለታመንኩ ነው ወይስ አልኩት። እንደምንከባከብሽ ዛሬ ገና ማወቅሽ ያሳዝናል። እኔ ካየሁሽ ጀምሮ ነው እንክብካቤ የጀመርኩት። አንቺ ግን ያየሽው ዛሬ ነው። በፊት በብዙ ነገር በጣም ስለምትጠመጂ የኔን ድርጊት አታጠኝም ነበር አለኝ። ይቅርታ አድርግልኝ ሰሚር፣ የማላይ እውር ነበርኩ። እውነቱን ለመናገር እንዴት ይንከባከበኝ እንደነበር በደንብ አውቅ ነበር። ብቻ ባሌ እንደዛ የሚሆንልኝ ለሚያምረው ቅርጼ፣ መልኬ፣ ቁንጅናዬ ይመስለኝ ስለነበር ባጭሩ ኮራ ብዬ ይገባኛል ብዬ ወስጄው ነው። ስጋ በልቼ ከምሰራው ከምወደው ስፖርት ተለይቼ በምትኩ ነጭ ሽንኩርት፣ የምጠላውን ነጭ ሽንኩርት በቁሙ እውጣለሁ። ጠረኔ፣ ትንፋሼ ወይ የቻይናዎቹን ቅመም ወይ ነጭ ሽንኩርቱን ወይ መድኃኒቶችን ብሎ ምንም ሳሙናና ውሃ ሳይቀይረው የራሴ ሆኗል። የሰሚር ቤተሰቦች ሊጠይቁኝ መጡ። አይናቸው ላይ ኡፍ ልንገላገልሽ ነው፣ ቶሎ በሞትሽ የልጃችንን ህይወት ገሃነም አደረግሽው፣ ለሞትሽ እንጸልያለን እንደሚሉኝ አነበብኩ። ሰሚር ሳያየኝ እኔም ተመልሰው እንዳይመጡብኝ በአስተያየት ቀጣኋቸው። በእርግጥ ደረቴ ላይ የተፈጠረውን ጎዶሎ በጭንቀት ለሚቃኙት አንዳንድ አዛኝ ጓደኞቼ አስቀይሜ መለየት ባይኖርብኝ፣ ስታሳዝን መሞቷ ነው እኮ ቻው አፈሩ ይቅለልሽ የሚለውን አስተያየታቸውን ልሸከመው ግን አልቻልኩትም። አይናችሁን ማየት አልፈልግም አትምጡብኝ ብዬ ከቤቴ ባስወጣቸው እንደማይጠሉኝ እርግጠኛ ነበርኩ። አንዷ ጓደኛዬ አስቀያሚ ፊት ያለው ትልቅ የድብ አሻንጉሊት አመጣችልኝና ተሰናብታኝ ከመሄዷ በፊት እንደኔ ከሆንሽ በጣም ስትበሳጪ ይህን ድብ እየሰደብሽ ደብድቢው፣ እመኚኝ፣ ከዛ በኋላ ውስጥሽ እፎይ ይላል። ይህን የሚመስል ድብ እቤቴ ያለኝ የንዴቴ ማብረጃ ነው፣ ሞክሪው አለችኝ። በእውነቱ ትልቅ እርዳታ ነው። ፋሻዬ የተፈታልኝ ዕለት ከትልቁ መስታወት ፊት ቆሜ ለማየው ነገር ለመዘጋጀት ከ10 ደቂቃ በላይ ፈጀብኝ። ትንፋሽን ሰብስቤ የቀሚሴን አዝራር መፍታት ጀመርኩ። ፈታው። አይኔን ጨፈንኩ። እንደምንም ስገልጠው ያየሁትን የራሴን ገላ መሆኑን ተጠራጠርኩ። ጩኸቴን አቀለጥኩት። ራሴን መቆጣጠር ተስኖኝ መስታወት ላይ የማየውን ምስሌን ለማጥፋት ያገኘሁትን ነገር ሁላ መስታወቱ ላይ ወረወርኩኝ። ቀረብ ብዬ የተሰነጣጠቀውን መስታወት በውጤ ስለው እንክሽክሽ ወጣ። ሰሚር ድምፁን ሰምቶ ደረሰልኝ። የሚንዘፈዘፈውን ሰውነቴን እቅፍ አድርጎ በጆሮዬ አይዞሽ፣ ሁሉም ነገር ደህና ይሆናል አለኝ። የመስታወቱ ስባሪ የቆረጠውን እጄን አከመልኝ። በነጋታው ተመሳሳይ ትልቅ መስታወት አስመጥቶ ነይ ብሎ ከመስታወቱ ፊት አቆመኝ። ያደረኩትን የመኝታ ቀሚስ እያወለቀ አንገቴን እየሳመኝ ተቀበይ፣ ይህ አዲሱ ሰውነትሽ ነው፣ ተቀበዩ ብሎ አንሾካሾኮልኝ። ረጋ ብዬ የተጎዳ ደረቴን አየሁ። ሰሚር እንባዬን ጠረገ። እጄን ይዞ ደረቴን አብረን ዳሰስን። መጥፎ ስሜቴ ሲቀንስ ገላይ ባለበት ሁኔታ ስቀበለው ተሰማኝ። ሰሚር ተአምረኛ ባል ሆኗል። ክንዴን ለማንቀሳቀሱ ጊዜ ፈጅቶብኝ ሰሚር እንደ ሕፃን ልጅ እያቀማጠለ ፀጉሬን ያበጥርልኝ ነበር። ወደ መዳኑ ስደርስ አንድ ቀን ሰሚር እንደተለመደው እያሳሳቀ ሲያበጥር ድንገት ተንተባተበና ማበጠረውን ወደ ኋላው ሲደብቅ አየሁ። ምክንያቱ በትክክል ባይገባኝም ልጫነው አልፈለኩም። የችኩል ፈገግታ ፈገግ ብሎልኝ ወደ መታጠቢያ ቤት ሲሄድ ቀስ ብዬ በጣቶቼ እየተራመድኩኝ ተደብቄ ያየሁት። የሽንት ቤቱን ውሃ ለቆ ተመልሶ መጣ። ሁሌ እኔው እንዳበጠርልሽ ትፈቅጂልኛለሽ አለኝ። ተገኝተህ ነው አልኩት። አንቺን አላምንሽም። የኔ የሆነውን ፀጉርሽን እኔ ሳልኖር ታበጥሪብኛለሽ። ስለዚህ ማበጠሪያሽን ሁሉ መደበቅ አለብኝ ብሎ አሳቀኝ።
እኔን ሊያስደስተኝ የማይፈጥረው ሰበብ የለም አልኩኝ። ሸሚዙን ወደ ቆሻሻ ልብስ ማጠራቀሚያ ስወስድ ማበጠሪያዬን አገኘው። ቀልዱን አስቤ እየሳኩ ባኞ ቤት ገብቼ ከቀዶ ጥገናው ቀኔ ጀምሮ አበጥሬ የማላውቀውን ፀጉሬን ማበጠር ጀመርኩ። ፀጉሬን በማበጠሩ ይህን ያህል ደስታ ተሰምቶኝ አያውቅም። እያንዳንዱ የአካሌ ክፍል ውድ መሆኑን በበሽታ ያውቃለሁ። በመቀጨዬ ጊዜ ይህን ማወቄ ያሳዝናል። ረጅሙ ፀጉሬን በአንገቴ ወደ ኋላ መታ አድርጌ ከፊት ያለውን ፀጉሬን ላስተካክል ቀና ስል እጅግ ብዙ ፀጉሬ ማበጠሪያውን ሞልቶ አየሁት። ሰሚር ያስደነገጠውና ማበጠሪያዬን ያስደበቀውን ምክንያት የፀጉሬ ከልክ በላይ መነቀል መሆኑ ገባኝ። እኔንም ክው አድርጎ አደረቀኝ። የራስ ቅሌ ብቻውን የቀረ መሰለኝ። ለምን ይህ ሁሉ ይደርስብኛል? ምን ክፉ ሰርቼ ነው ብዬ ወደ ሰማይ ሳንጋጥጥ ደካማ አይኖቼ እንባ አፈሰሱ። በየቀኑ ሰውነቴ ላይ አዲስ ለውጥ አያለው። ነቀርሳዬ ወጣትነቴን ያለ ጊዜው እንደሚወስድ ሊያስታውቀኝ አይኖቼ ስር ጎንና ጎን በእኔ እድሜ ከቶ የማይከሰተውን መስመር አጋደመልኝ። የራሱ እንደሚያደርገኝ እያወቅኩ እድሜን እንደሚቆርጠው እያወቅኩ ፊቴ ላይ የተሰመሩትን ሽብሽብ መስመሮች እጅግ ከብዶ ታዩኝ። አይኔ ስር ያለውን አዲስ ሽብሽብ ቆዳዬን ልለጥጥ በጣቶቼ ስታገል ሰሚር እጄን ከፊቴ አነሳና በፈገግታ እያየኝ ጥሩ ክሬም መጠቀም ትችያለሽ እኮ ለምኑ ነው ሐዘኑ አለኝ። ባሌ ጣፋጭ ነገር ነው። ተሰብሮ ብትንትን ያለውን ልቤን መጠገኛ ቃላት አያጣም። እኔ ጥሩ ክሬም አልፈልግም። እኔ የምፈልገው ተናነቀኝ። ይገባኛል ሳር፣ ይገባኛል። ብቻ አንቺ በአላህ ተመኪ። ነገ የሚከሰተውን ማን ያውቃል አለኝ። መድኃኒት ይገኛል ብለህ ታስባለህ? ይሆናል። ፊቱ ላይ ግን አይገኝም የሚል መልስ ይነበባል። ከሱ ጥንካሬን አገኝ ዘንድ አጥብቆ እንዲያቅፈኝ መጠየቅ መፍትሄ ሆኖኛል። ሰሚርም የቤተሰቦቹን ሌላ አግባጉት ጎታ የኔን ስቃይ ባንድ ላይ አጣምሮ በውስጡ ይዞታል። ፊቱ ግን ምንም ችግር እንዳልተጋፈጠ ሁሉ እኔ ፊቴ ፈካ ነው። ቤተሰቦቹ የመጀመሪያ መነሻ ክርስቲያን ስለሆነና የሌላ ሀገር ሰው ስለሆንኩ አልወደዱኝም። የኔ ወደ እስልምና መቀየር ብቻ በቂ አልመሰላቸውም። ቢችሉ እንዳለ ወደ ሊባኖስ ሄደው ዘርማን ዘሬን ቢያሰሉ ደስታቸውን አይችሉትም። የኔና የሰሚር ፍቅር ግን ሊበገር ያልቻለ በጣም ጠንካራ ነበር። ሰሚር ከልቡ ወደደኝ። እኔም ከስሜ ጀምሮ ሃይማኖቴን፣ ሁሉን ነገሬን እንዲቀይር ፈቀድኩለት። አዲስ ስም አወጣልኝ። እኔም ያወጣልኝን ስም አመለኩ። ደጋግሜ ሳሃር እያልኩ ስሜን ተለማመርኩ። ሊባኖስ መጥቶ እያለ ነበር የተዋወቅነው። በፍቅሩ በጣም ሰምጬ ገባሁ። የሚለው ነገር ሁላ ትክክል መሆኑ ልብ ያመነ። ሃይማኖቴን ከመለወጤ በፊት ጥሩ አሳማኝ የቁርአን ታሪኮችን ያለ መታከት ይነግረኝ ነበር። ከሁሉም የመካን ዘምዘም ጠበሉ ማለት ነው ታሪክ ጭንቅላቴን ቀይሶበታል። ወስዶም አሳየኝ። በዚያ ድብን ባለ ደረቅ ሰሃራ ቦታ ላይ የመነጨው ጠበላዊ ምንጭ በእስላሞች የተለየ ታሪክ አለው። አጀማመሩ እንደ ክርስቲያኑ አብርሃምና ሳራ ታሪክ ይመስላል። ሳራ ኢብራሂምን ከገረዱ እንዲወልድ ከፈቀደችለት በኋላ ገረዷን ከህፃኑ እስማኤል ጋር ስታያት ትቀናና አርቀህ ውሰዳቸው ትለዋለች። ኢብራሂምን ማለት ነው። አላህ ለኢብራሂም ልጁን ከነ እናቱ ከሳራ ቦታ አርቆ ሰሃራማው ቦታ ትቶት እንዲሄድ ይነግረዋል። ኢብራሂም ሁሉን ነገር በአላህ ትቶ ጭው ባለ በረሃ ህፃን ልጁን ከነ እናቱ ይተዋዋል። ቦታው ታዲያ ውሃ የለበት፣ የሚቀመስ የለበት። እናትየው ለልጇ ውሃ ፍለጋ ወዲያ ወዲህ ስትል ህፃኑ እስማኤል በእግሮቹ ጫር ጫር ሲያደርግ የጠራ ውሃ ከእግሮቹ ስር ፍልቅ ፍልቅ ይላል። ይህ ቦታ ነው እንግዲህ ዘምዘም ወይም ጠበል ውሃ በመካ እስካሁን የሚፈሰው። እኔም ከልጅነቴ ጀምሮ አብሮኝ የኖረውን ክርስቲያንነቴን ባይ ብዬ ሰሚርን ተከትዬ ወደ አገሩ ስመጣ ያኔ ከዘር ማንዘሮቼ ጋር ተቆራረጥኩ። በድሮ ስሜም ሆነ በሳሃርም ሊጠሩኝ፣ ሊያስቡኝ፣ ሊያዩኝ አይፈልጉም። ረስተውኛል።
አባቴም ልጅ አይደለችም ብሎ ቆርጦ ፊቱን አዞሮብኛል። ያን ሁሉ ኪሳሬን አብቃቅቶ የሚተርፈኝ ልዩ ዓለም ውስጥ ከሰሚር ጋር ገብቼ እኔም በበኩሌ ረስቻቸዋለሁ። የሰሚር ቤተሰቦችን ሰሚርም ከኔ ጋር ትተው ቢረሱት ደስታውን አልችልም። በተለይ ከታመንኩ በኋላ የሚደወለውን ስልካቸውን እንኳን ለመመለስ ተሳቆ ሞቷል። አንድ ቀን እህቱ ስትደውል እኔ ደግሞ በሌላኛው ስልክ ሳዳምጥ ነበር። እኔ የምትወዳትን ሚስትን ተዋት አልልህም። የምትወልድልህን ሌላ ሴት እንድታገባ ግን ህጉ ይፈቅድልሃል። እባክህ አግባ። ስለ እናትህና ስለ አባታችን አስብ። ስለ አንተ መጎዳት በጣም ይሰማናል። ከበሽተኛ ሴት ጋር ራስህን አታፍን። እውነቷን ነው አልኩ። የሰሚር ጉዳት ተሰማኝ። እኔስ አንዴ ፈርዶብኛል። የሱን ህይወት መበከሌ ግን ራስ ወዳድነት ነው ብዬ ላናግረው አስቡ። እሱ ግን ህይወቱን ከህይወቴ ጋር ጠፍሮ አስሯል። ማንኛውንም አይነት የወሊድ መቆጣጠሪያ ክኒን የግድ ማቋረጥ ስላለብኝ ዶክተሩ ያቀረበለትን ምርጫ ያለምንም ማወላወል ተቀብሎታል። በሁለታችን ያለው ግንኙነት እንዲቀጥል ለወንዶች የሚሰጠውን የወሊድ መቆጣጠሪያ ለመውሰድ ተስማምቶ ወስዷል። ይህን የገዛ ዶክተሬ በአድናቆት ነው የነገረኝ። እሱን የመሰለ ወንድ በዓለም ላይ አጋጥሞኝ አያውቅም ብሎ የእህቱን ስልክ እንደዘጋ የእህቱን ሐሳብ ሙሉ ለሙሉ መስማማቴን ስነግረው አንቺ እኮ ህይወቴ ነሽ፣ መቼ ነው ያ የሚገባሽ ብሎ በጣም ሳመኝ። የዛን ዕለት የስልክ ክሩን አስቆረጠ። የመጀመሪያውን ቀዶ ጥገናን ባደረኩኝ በ18ኛው ወር በተደረገልኝ ምርመራ በቀኙ ጡቴ ላይ ተመሳሳይ የነቀርሳ ሙሽራ መብቀሉን አረዱኝ። እሱ ብቻ ሳይበቃ በቀኝ ክንዴ ስርም ይኸው ሙሽራ ቁጭ ብሏል። በጎላ ድምፅ አምላኬ ሆይ ሳታሰቃይ ውሰደኝ፣ አካሌ ተቆራርጦ ማለቁ እኮ ነው ብዬ ጮኩኝ። ሰሚር ይህን ዜና እንደ በፊቱ ረጋ ብዬ እንድቀበለው አልገፋፋኝም። በፊት ለፊቴ ጭንቅላቱን ይዞ በድምፅ አለቀሰ። ከዛ በኋላ በጣም ተለወጠ። እንኳን እኔን ሊያጽናና ለራሱም አጽናኝ ፈለገ። ነገሩ እኮ በበፊቱ ስቃይ ብቻ ያለፈልሽ መስሎኝ ነበር። ስቃይሽ እያሰቃየኝ ታግሼ ስቃይን በውስጤ ይዤ ፈገግል ነበር። አሁን ግን ያን ማድረግ አልችልም፣ አይመስለኝም። ሰሃር ይህ ሁላ ነገር ይህ ለስላሳ ገላሽ ላይ ብሎ ከሚገባው በላይ አዘነልኝ። የመጨረሻ ያየሁት ቀንም ሀዘንተኛ ፊቱን አልደበቀኝም። ትክዝ እንዳለ ነበር የወጣው። የመኪና አደጋው የኔን ህይወት ቢወስድ ምን ነበረበት? የሞቱ ብቸኛ ተጠያቂ እኔ ነኝ። ይህ ካንሰር ያመጣው ጣጣ የወደፊት ህይወቴን ብቻ ሳይሆን በህይወት እያለሁ ህይወቴን ሙልጭ አድርጎ ወሰደ። ምንም ጠንክሬ ብገኝ ሞቱ ኃይለኛ ሆኖ ጣለኝ። የባሌንም ጭምር እድሜ ቀጨ። የሰሚር እናት ለገላጋይ አስቸግራ ለሐዘን በተሰበሰቡ ሴቶች መሃል ገፊ ነሽ፣ ገፊ ልጄን ገፋሽ ብላ በሰሚር ሞት ተጠያቂ ያደረገችኝ። አንገቴን ሰብሬ እውነትሽን ነው እኔ ነኝ የገደልኩት፣ ይኸው ከፊትሽ አለው ቅጭኝ። መቼም አምላክ ሰሚርን ወስዶ ከቀጣኝ የባሰ ቅጣት በዚህ ምድር ምንም የለም። ሰሚር ላንቺ ልጅሽ ነው፣ ለኔ ግን ምን ልበል? ሁሉም ነገር ነበር፣ ሁሉም ነገሬ ብዬ መለስኩላት። ሰሚር እንዲያቅፈኝ እንዲደብቀኝ ተመኘው። በዛች ደቂቃ ዞር ብል ሰሚር የለም። ጉሮሬን እየመረረኝ እየከረከረኝ ተንሰቀሰቅኩ። በዚያችሁ ሳምንት እንባዬን አደረኩ። ለሁለተኛው ቀዶ ጥገናዬ አጠንክሮ ያዘጋጀኝ አንድ ጉዳይ ነበር። የልጃችን ሚስት ሞቷን የምትጠባበቅ በሽተኛ መድኃኒት በሌላው የጡት ነቀርሳ የምትሰቃይ ሴት ስለሆነች የሰሚር ንብረት ለኛ ይገባናል። ለሚስቱ የሚደረገውን ማንኛውም የሕክምና ወጪ በቅርብ ሆነን እንከታተላለን የሚለው የንብረት ይገባኛል ጥያቄያቸው ነበር ለሁለተኛ ጊዜ ያዘጋጀኝ። ምክንያታቸው ዳኛውን አናዶታል።
ንብረቱ የሚስቱ ነው፣ እሷ የፈለገችውን የማድረግ ሙሉ መብት አላት ብሎ ምንም እድል ሳይሰጣቸው የሰሚር ብቸኛ ወራሽ አደረገኝ። በእርግጥ እኔ ይህን ሁላ ንብረት ባለው አጭር ጊዜ ምንም ልጠቀምበት አልችልም። ለራሴ አብዛኛውን ጊዜን የማሳልፈው በሆስፒታል ሆኗል። ግን የሰሚር ቤተሰቦች ያደረጉት ነገር በጣም ስላናደደኝ ከሰሚር ንብረት አንዲት ሚስማር እንኳን ለእነሱ ትቼላቸው አልሞትም ብዬ ቀዶ ጥገናዬን አፋጠንኩ። በሰሚር መሞት ቅስሜ ተሰብሮ ፈጥኜ እንድከተለው የሁለተኛ ቀዶ ጥገና ችላ ማለት ሐሳብ ነበረኝ። ስቃዩንም የምወደው መስሎኝ ነበር። አሁን ግን እነዚህን ጨካኝ ሰዎች መቅጣት አለብኝ ብዬ የንብረቱን ጉዳይ ለማስተካከል ስል ብቻ መኖር ፈለኩ። ከባሌ ሞት በኋላ በሽታዬን አስታኮ ሊጎዳኝ ወይ ሊጠቀምብኝ የመጣን ሰው በበቂ ሁኔታ የመበቀል አዲስ ፍላጎት አደረብኝ። የሁለተኛው ጡቴ ሲቆረጥ ከበፊቱ የባሰ ስቃይ ነበረው። ሶስተኛው ሙሽራም በቀኝ ክንዴ አውጦኝ እያለ አሞጥሙጧል። ለ3 ወራት ያህል በየቀኑ ለ20 ደቂቃ ያህል በራዲዮ ቴራፒ ስር ደረቴን ሰጥቼ ተኛለሁ። ልብስ ማውለቅ መልሶ መልበስ ራሱ ለጉዳተኛ ክንዶቼ አሰልቺ ነበር። ያን ሁላ ጥርሴን ነክሼ ቻል አደረኩ። በፊት የቀረጽኳቸውን የደስታ ቅርጻ ቅርጾችን ሰባብሬ ለመጀመሪያ ጊዜ የነቀርሳን ምስል ያዘሉ ሁለቱን ሐውልቶች ቀርጬ ከበሬ በራፍ ግራና ቀኝ አቆምኩ። አንዱ የባሌ ህይወት ላይ የሆነ የውስጤ በሽታ ሲሆን ሌላው ደግሞ እኔ ውስጥ አልወጣም ብሎ ለብዙ መድኃኒቶችና ቢላዎች አልበገር ብሎ እገልሻለሁ የሚለኝን ጭራቅ መሳይ ነቀርሳን ይወክላሉ። ባለብዙ እጆቹ ይህ ሐውልት ባሌን አዘናግቶ የመኪና አደጋ ላይ የዳረገውን ስራሙን ሙሽራ በትክክል ይመስላል። ይህን በሽታ ከያዝኩት ጊዜ አንስቶ በየ4 ሰዓቱ የምወስደው የስቃይ ማስታገሻ ቀለቤ ሆኗል። ሁለተኛውን ባሌን ረገብን እዛው ሆስፒታል ነው ያወቅኩት። የሰሚርን ቤተሰቦች የማደማበት በትር እየፈለኩ ነበር። ወጣቱን ጥሩ ማድሚያ ባል ወዲያውኑ አግብቼ እቤቴ ይዤው ገባሁ። ጋብቻችንን የፈጸምነው እዛው ሆስፒታል ነበር። የሰርጉ ዕለት ዶክተሬ፣ ነርሴ እና የማላውቃቸው ምስክሮች፣ ሙሽራው፣ እኔ ብቻ ሆነን በብርቱካን ጭማቂ ደገስን። ለነርሴ ሁሉ ነገር ነግራት ነበር። የዚህን ጋብቻ ዋናው ምክንያት የምታውቀው እሷ ብቻ ነበረች። የሰሚርን ንብረት ለዚህ ወጣት ትቼለት ብሞት ጽድቅም ይሆናል ብዬ አስቤ ነበር። ምን ያደርጋል፣ ረገብ አዲሱ ባሌ ሊያታልለኝ ታሪኬን ከነርሷ ሚስቱ ሰምቶ በእኔ ላይ ሻጥር ተማክረው ኮንትራት ጋብቻ ከኔ ጋር ለመፈጸም ሚስትየው የገዛ ነርሴ ማለት ነው ስቃይን ህመሜን ያየችው ሴት ፈቅዳለት መሆኑን ደረስኩበት። ሁለቱንም ልቀጥር አሰብኩ። እሷን ባሏን በማታስበው መንገድ ነጥቄ የራሴ ብቻ ላደርገው፣ እሱን ደግሞ ገንዘቤን በማይወደው መንገድ ልግተው። ይህንንም እንዳይ አምላኬን እድሜ ጠየኩት። ለነርሴም ሆነ ለረገብ ባልና ሚስት መሆናቸውን ማወቄን አላስተወቅኳቸውም። እየሳኩኝ ፊልማቸውን አደነኩት። የፊልሙ መጨረሻ የኔ ተራ እንደሚሆን ሳስብ ፈነደኩ። ሐውልቶቼን ከመቅረጽ በኋላ የሚተርፈኝን ሰዓታት ረገብን በመበቀል አሳልፋለሁ ብዬ ወሰንኩ። በጫጉላ ጊዜያችን ቡና እያፈላሁለት በውድ ዋጋ የገዛውለትን ስጦታ አደንዛዥ እጹን ከስኳር ጋር አማስያ አጠጣዋለሁ። እሱም ቡናዬን እጅግ እየወደደው መጣ። ሱስ እንደሆነበት ሳውቅ ከለከልኩት። ለመነኝ። ሚስቱን በፊት ለፊቴ እንዲፈታ ታዘዝኩት። ትዕዛዜን ያለማወላወል ፈጸመ። ነርሴ የምትወደውን የ5 ዓመት ባሏን አጣች። ብልጣ ብልጥ ባሏም ከቀን ወደ ቀን እየተጃጃለ ሰውነቱ እያለቀ እግሬ ስር እንደ ውሻ ረገጥኩት። የማሸትተው ሐሺሽ የትም እንዳይንቀሳቀስ አደረገው። በቀሌን ጨረስኩ። አሁን ብሞት ግድ የለኝም። የሚስጥሩ ማስታወሻ ደብተር ጉዳይ ከግብፃዊቷ እሙ ሳይድ ጋር አቃቃረን። ከዚያች ሴት ጋር ልቃቀር ወይስ ልፋቀር የቱን መምረጥ እንዳለብኝ አላውቅም።
የሆቴል ሰራተኛው ባሏ ስራ እንዲያፈላልገኝ ስል ልጣላት አልፈልግም። ግን ደግሞ በነፃ እያሳሳቀች በምታሰራኝ ሰበብ እቤቴ ስገባ ራሴን መስታወቴ ላይ ሳይ ሞኛ ሞኝ ምስል ስለማይ ይበሳጫለሁ። ራሴን መስታወት ላይ ሳየው የተለየ ይሆንብኛል። ይህ ሁኔታ ሌሎች ላይ ደርሶ ነግረውኝ ስለማያውቁ ነው መሰለኝ እኔ ላይ ብቻ ያለ ልዩ ልማድ አድርጌ እቆጥረዋለሁ። እሙ ሰይድ አጃጅ ላይ ልብሷን ሙልጭ አድርጌ አጥቤላት እቤቴ ገብቼ ፊቴን በመስታወት ሳይ ለሃጯ የተዝረከረከ ጅላጅል እኔነቴን አያለሁ። አብዛኛው ጊዜ ግን ጥንካሬና በራስ መተማመኔን ማየቴ ለስደቱ ምስቅልቅል ህይወቴ ኃይልን ይሰጠኛል። ታዲያ እሙ ሰይድ የደብተሩን ዝርዝር ትርጉም ስለሰጠችኝ ብዙ አስባበት ለእመቤቴ እንደምትናገርብኝ አስፈራርታ የወር ድፍን ደሞዜን ደፍራ ጠየቀችኝ። ይመስለኛል ተመሳሰለብኝ ብላ የምታማርረው ህይወቷን በእኔ ደሞዝ ለመቀየር የወሰነች ትመስላለች። ሞቷን እየተጠባበቀች ያለችው እመቤቴ የጠቀሰችው አረፍተ ነገር ትዝ አለኝ። ከባሌ ሞት በኋላ በሽታዬን አስታኮ ሊጎዳኝ ወይ ሊጠቀምብኝ የመጣን ሰው በበቂ ሁኔታ የመበቀል ልዩ ፍላጎት አደረብኝ የሚለው። ታዲያ ሚስጥሯን ያለ ፍቃዷ ሰርስሬ አውቄ ሌሎቹንም አሳውቄ እሙ ሰይድ ከነገረቻት ምን ሊተርፍ ነው? በሰው ሀገር አንድ ነገር ብታደርገኝስ ብዬ ፈራው። የግብፃዊቷን ፉከራ ለማክሸፍ ተነኮልኩ። ለእረፍቴ ስወጣ ተዘጋጅቼ ግብፃዊቷ ቤት ሄድኩና አንቺ ስለተረጎምሽልኝ ደብተር ለሴትዮዋ ልትነግሪ ከወሰንሽ እኔም ለእመቤቴ እምለዋለኝ አልኳት። የቀልድ ሳቋን ሳቀችና በርከክ ብለሽ ሰምሂኒ ይቅርበኝ ብለሽ ልታለቅሺ? ያ አይሆንም። የምትምርሽ ይመስልሻል? ከማረችሽ እንኳን ያለ ደሞዝ ከስራ ታባርሻለች። ገባሽ አለችኝ። መቼም ልነግራት ያሰብኩትን የተነኮልኩላትን ብትሰማ ከሳቋ ጋብ ብቻ ሳይሆን ባሏን ምን ያህል እንደምትፈራው አውቃለሁ። ፍርሃቷ የመነጨው እሱ እየሰራ ስለሚያበላት ስለሚያለብሳት የሚፈጠርባት ተጽዕኖ እንደሆነ ገምታለሁ። ትዝ ይልሻል አፍሪካውያን እህትማማቾች ነን ስትይ ይቅር በይኝ፣ በቃ ይቅርታ አድርጊልኝ አልኳት። ለስለስ አለችና እንደገና ግን የወር ደሞዜ ጥያቄ ላይ ከረረችብኝ። እንግዲያውስ አልኳት፣ ያን ደብተር እንዳመጣ የላከኝ የሆቴል ሰራተኛ ባልሽ እንደሆነ ዋሽቼ ብነግራትስ ምን የምትል ይመስልሻል አልኳት። ክው አለች። ከቤቷ እንደወጣ በትህትና ነገረችኝ። ነገሩን እንርሳው ብላ እራሷው ጠየቀችኝ። ፊቷ ያስቃል። እቤቴ እንደገባው ለመጀመሪያ ጊዜ ከዛች ግብጽ ቤት ስመጣ መስታወቴ ላይ የማየው ፊቴ ተቀይሮ ቆየኝ። ፍርስ እስክል በተንኮሌ ሳኩ። ደግ አደረኳት አልኩኝ። ሀገር ሰላም ብዬ ስራዬን ጨርሼ ክፍሌ ነበርኩ። ቀበጥ ሲያደርገኝ የጩኸቱን መነሻ ለማወቅ ተስፈንጥሬ ወጣሁ። ኮሽታ እንዳላሰማ በጣም ተጠንቅቄ የባልና ሚስት ንትርክ ለማዳመጥ ጆሮዬን በቀጥታ ያሉበት ክፍል በር ላይ አስደግፉ። እወድሻለሁ ይላታል። ምን ያህል? 1000 ጊዜ ይላታል መልሶ። ውሸታም፣ አንተ መጀመሪያ ወደህ የመጣኸው ገንዘቤን ነበር። አሁን ደግሞ የምቀልብህን ዱቄት ነው የምትወደው። ለነገሩ እንዳንተ ያለ ልፍስፍስ እንዲወደኝ አልፈልግም። ወንድ እንዴት ለሴት ይንበረከካል? ይታያል፣ ተንበርክከሃል እኮ። የፌስ ሳቅ ትስቅበታለች። ይህን እኮ ሁል ጊዜ ትነግሪኛለሽ። ታስታውሻለሽ? ለመጀመሪያ ጊዜ የወንድ ወንድ ነበርኩ። ደግሞ ሁል ጊዜ ወንድ አይደለህም ትይኝና ወንዱን ብለሽ ናልኝ ትይኛለሽ። ህይወቴን አንዴ ወስደሻታል። እጠላሻለሁ። ያላንቺ መኖር እንዳልችል አደረግሽ። ሰውነቴ ሁላ ሲሰባበር እየተሰማኝ ነው። ዱቄቴን ካልሰጠሽኝ እንደምሞት አውቀዋለሁ። ከመሞቴ በፊት ግን እገልሻለሁ፣ አንቅሻለሁ። ገባሽ? ድምፁ ወደ ህፃን ተቀየረና አለቀሰ። ዱቄቱን የት ነው ያደረግሽው? ዛሬስ እንደፈለክ ብትሆን አልሰጥህም። ብዙ ብሬን እንደማፈስበት ወቅ። አሁን ሐሳቤን ቀየርኩ። ገንዘቤን ባንተ ዱቄት አልጨርስም፣ ሌላ ነገር አስቤበታለሁ አለችው። ምን እንደደበቀችበት ገብቶኛል። የሚያፈካውን
ሲያስቅ፣ ሲያስፈነድቅ፣ ሲያዘፍነው የሚያድረውን ነገር ነው። ያ ሁሌ አፍንጫው ውስጥ እንዲገባ በቀሰም መሳይ ካርቶን የሚስበውን ከዛም እሰይ የሚያሰኘውን እጽ ነው። ይህን ሁኔታ በግልጽ ማየት ከጀመርኩ ሳምንታት ቢያልፉኝም ምንም ሚስጥር ሳይቀር አውቄም እያለ አፍዞ እዚህ ያስቀመጠኝ ምን እንደሆነ እንጃ። በእርግጥ ሴትዮዋ የካንሰር በሽተኛ መሆኗን ካወቅኩ በኋላ ልተዋት አልፈለኩም። እንደውም ቀስ በቀስ ልቀርባትና የቀራትን አጭር ዓመታት የእስላም ንስሐ እንድትገባ ልመክራትም እቅድ ነበረኝ። በሌላ በኩል ይህ ሞት የሚያስፈርደው የጌታዬን ያን መጥፎ ዱቄት መጠቀም የፖሊስ ሁኔታውን እያሰላሰልኩኝ በአካባቢ ያጠረኝን አደጋ ለመጋፈጥ አለመንቀሳቀሴ የሚገርም ነው። በዚያ ላይ የመኖሪያ ፈቃድ የለኝም። አንዴ ሳሚ ባለበት ስለ ሐሺሽ ሲወራ ሳሚ የነገረኝን ታሪክ አረሳው። አንድ ፓኪስታናዊ ናት አሉ። ሴት ሕፃን ልጅ ይዛለች። ለካ የያዘቻት ሕፃን ትኩስ ሬሳ ናት እና ደግሞ የሆድ ዕቃዋን አውጥተውት ሆዷን በጥበብ ሐሺሽ ሞልተውታል። አቤት ስንት አይነት ቀውጢ ህዝብ አለ! ከዛ ረጅም ሰዓት የሕፃኗን መተኛትና የሴትዮዋን መረበሻ ያስተዋለች አስተናጋጅ ትጠራጠርና ትጠይቃታለች። በዚህ ሁኔታ ተያዘች። ሴትዮዋ መፍዘዟ ሞቷን ፈርታ ነው። አውሮፕላን ውስጥ ወደ ሳውዲያ ሲገባ የሚሰጠው ፎርም ላይ በቀይ ጽሕፈት ሞት ለሐሺሽ አጓጓዦች ይላል። እሱ ይሆናል ሴትዮዋን ያርበተበታት። ጆሮዬን ለመስማት እንዳስደገፍኩኝ በሐሳቤ ይህ ዱቄት የሚያመጣው ሰበብ ውስጥ በማላቀው ሁኔታ ስገባ አሰብኩኝና ወዲያውኑ ልብስሽን ጠቅልለሽ ውጪ አለኝ። ጌታዬ ማልቀሱን፣ መጮሁን፣ መለመኑን አላቋረጠም። ቆየና ትሰጭኛለሽ አትሰጭኝም ብሎ አስፈራራ። ስበረው ሌላ ቀርጻለሁ አለችው ረጋ ብላ። ወዲያው ቧ ብሎ የተፈረካከሰ ነገር ሰማሁ። ድንገት በሩን ሲከፍት ተንደረደርኩና ክንዱ ላይ ወደኩኝ። ኦ ነገር ስጠቢ ነበር አለኝ በንዴት። የእመቤቴ ፊትም በንዴት ቀልቷል። እኔም ድርጊቴ ያሳፈረኝ። ጥሩ ጊዜን የደረሽው ብሎ ሻሽን ጨምድዶ እንደያዘ ቀለደ። ዕቃ ሲከሰከስ ቧ ይላል፣ ልክ እንደ ሐውልትሽ ማለት ነው። ሰው ከፎቅ ሲከሰከስ ምን ድምጽ ይፈጥር ይሆን ብሎ ጎተተኝ። ሰውየው ሙሉ ለሙሉ አእምሮውን ስቶ የሚያደርገውን አያውቅም። መጀመሪያ የተቀጠርኩኝ ሰሞን እያስበረገገ ያስነሳኝ የነበረው ክፉ ቅዠት እውን ሆኖ ከፊቴ ሲራመድ አየሁት። ፀጉሬን ጨምድዶ እየዛተ ወደ ፎቁ መጨረሻ ሲጎትተኝ ለይቅር በለኝ ነፍሴን በሰላም ተቀበላት ጸሎትን ለመድገሙ እንኳን አይምሮዬ በፍርሃት አልሰክናለ። በሽንቴ የራሱ እግሮችም እየተንቀጠቀጡ አልታዘዛሉኝ። ፀጉሬ ወደ መነቀሉ ደርሷል። ጭንቅላቴ ላይ ያለው ህመም ሲበረታ እግሮቼን ወደሚጎትተኝ ኃይል አቀረብኩኝ። ተራመድኩ። ወደ ፎቁ ጫፍ ላይ እንደደረስን አይቲኒ ሸምዋላ የሚሸተተውን ስጪኝ ወይ ደግሞ ብሎ ታች ላለችው እመቤቴ በማስፈራራት ጮኸ። እኔ ውሳኔዋን አውቄያለሁ። ለእኔ ስትል ያን ውድ ዱቄት አትሰጠውም። የምትወደውን ህይወቴ ነው እያለች የምትደጋግመውን ሐውልቷን ሲሰብር ያልሰጠችው እኔማ ምንድነኝና? ወይኔ መከስከሴ ነው። የዱቄቱን ቦታ አውቀዋለሁ ብዬ እንኳን ለመናገር አማርኛ ብቻ እየቀናኝ ሰውየው አልገባውም። አረበኛም እንግሊዘኛም ጨርሰው ጠፉብኝ። ተከስክሼ ብሞት እንኳን ጥሩ፣ ያሳሰበኝ የመዳን ጉዳይ ነው። ብድንስ ፎቁ በጣም ቢረዝምም እንኳን እንደሚገለኝ እርግጠኛ ሆን ነበር። ይህ አጠር ያለ ነው። እግሬን ወይ እጄን ወይ ጀርባዬን ወይ ደግሞ አእምሮዬን ከጥቅም ውጪ አድርጎልኝ ወይ አልሞት ወይ አልድን። ጭው ያለ ሌሊት ስለሆነ ሊረዳኝ የሚሞክር የለም። ራሱን ሊቆጣጠር ያልቻለው ጌታዬ አይኖቹ ደፍርሰው የሞት መልአክ ሆኖ ታየኝ። ዝልፍልፍ ብዬ ለወርቅ ስል ክንዴን ጨምድዶ ብድግ እያደረገ ለሞት አትቸኩይ፣ ደግሞ ማን አንቺን ሊሸከምና ሊወረውር ነው? ራስሽ ነሽ የምትዘዩ አለኝ። እመቤቴ በነገሩ በጣም እየተዝናናች ትመስላለች። ካላስ በቃ ተዋት
ሐውልት እንደምቀርጽላት ቃል ገብቼላታለሁ። መጀመሪያ ከመሞቷ በፊት ሐውልት ማለቅ አለበት። ከዚያ ሐውልቷን በገዛ እጇ ታጸዳለች። ከዛም ለሐውልቷ ታነባለች። ከዛ እንደፈለክ ትከሰክሳታለህ አለችና ቀለደች። ዱቄቱ ልትሰጠው ተስማማች። ሽንት የሚለውን እግሬን እንኳን ለመታጠብ ጊዜ ሳልወስድ በጠዋቱ ወደ ቤቴ ተመለስኩኝ። ወዲያውኑ ቦታ መቀየር ነበረብኝ። አብረውኝ የተከራዩትን ቅድስትና ሰባን ማሳመኑ አስቸጋሪ ነበር። አዲስ ስራ ለመፈለጉም ሆነ አዲስ ቤት ለመከራየቱ ማሰቡ ራሱ ከባድ ራስ ምታት ነው። ለአንድ ወር እንኳን ስራ መፍታቱ ሊያስከትለው የሚችለው ችግር አመቱን ሙሉ ወደ ኋላ ይጎትተዋል። ደግነቱ አብረውኝ የተከራዩት እነሰባ ፖሊስ በጣም ይፈራሉ። ሁላችንም የመኖሪያ ፍቃድ የለንም። ታሰራኝ የነበረችው ሴት በፖሊስ ታስፈልገኛለች ብቻ ማለቱ አስፈንጥሮ ሻንጣቸውን እንዲያዘጋጁ ያደርጋቸዋል። በዚህ ሁኔታ ከከባዱ ፍርሃቴ እፎይ ብዬ ተገላገልኩኝ።